ገብርኄር ማለት ታማኝ አገልጋይ፣ ቅን አገልጋይ፣ ቸር አገልጋይ ማለት ነው። ታታሪ ሰራተኛ እንድንሆን፣ አገልጋዮች እንድንሆን፣ የተሰጠንን ኃላፊነት በታማኝነት እንድንሰራ የተላለፈ መልእክት ነው ማለት ነው ክርስቲያኖች። ስለዚህ አንተ ታማኝ አገልጋይ ነህ፣ በጥቂቱ ሾሜህ ታምናሃል። ስለዚህ አሁን በብዙ ሾመሃለሁ፣ ትልቅ ሹመት እሰጥሃለሁ፣ ማዕረግ ከፍ ይላል፣ በተሻለ ገንዘብ ላይ ኃላፊ አደርግሃለሁ፣ ና ወደ መንግስቴ ግባ ብሎ አመስግኖ ገንዘቡንም ተቀብሎ ያንን ታታሪ ሰራተኛ ወደ መንግስቱ አስገባው። የት ነበራችሁ? የት ዋላችሁ? ምን ስትሰሩ ነበረ? ክርስቲያኖች አድርጊያችኋለሁ፣ ልጅነት ሰጥቻችኋለሁ፣ ሃይማኖት ሰጥቻችኋለሁ፣ ዕድሜ ሰጥቻችኋለሁ። ምንም ያልተሰጠው ሰው የለም። ስለዚህ ሲመጣ በድጋሚ ምን ይላል ማለት ነው? አስረክቡኝ። ምን ሰርታችሁ ነበር? ምን ስታደርጉ ቆያችሁ? ዕድሜያችሁን በምን ጨረሳችሁት? እንዴት ነው አኗኗራችሁ? ይለናል ማለት ነው። ክርስቲያኖች ጎበዝ ሰራተኞች የነበሩት ጌታ ሆይ 5 ሰጥተኸኝ ነበር፣ ይኸው አትርፌያለሁ፣ ወጥቼ ወርጄ አስተምሬያለሁ፣ ምዕመናንን መክሬያለሁ፣ ለብዙ ሰዎች ተርፌያለሁ ይላሉ። እነዛን ይሾማቸዋል፣ ክብር ይሰጣቸዋል፣ ወደ መንግስቱ ያስገባቸዋል። ስለዚህ ይህ ምሳሌ በቀጥታ ለሐዋርያት የተነገረ ቢሆንም አንደኛ ለመምህራን ለካህናት በቀጥታ የተላለፈ መልእክት፣ ሁለተኛ ደግሞ ለሁላችን ለክርስቲያኖች ምዕመናኖች ለኛ የተላለፈ መልእክት ነው ማለት ነው። ልብ ልንል ያስፈልጋል። ራሳችንን ልንጠይቅ ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ የደብራችን አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናን ምዕመናት ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። የጠበቀን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር አምላካችን በተቀደሰው ስፍራ ሰብስቦ ቃሉን እንድንሰማ ስሙን እንድናመሰግን የፈቀደ በዕድሜያችን ላይ ይህችን ዕለት የጨመረ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁንልን። በእግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የሚያስተምረን የሚመክረን እግዚአብሔር አምላካችን ልባችንን ከፍቶ ሁላችንንም ያስተምረን ዘንድ የእርሱ ቅዱስ ፈቃድ ይሆንልን። ለትምህርታችን ርዕስ የሚሆነን ገብርኄር በሚል ይሆናል። ይህንን ኃይለ ቃል ለሳምንቱ በተሰጠው በዐቢይ ጾም 6ኛው ሳምንት በተሰጠው ስያሜ መሰረት ርዕስ አድርገን ነው የምነጋገረው። አጠቃላይ ሐሳቡን የምናገኘው በዚህ ሳምንት እንድንማርበት ከተቀመጠልን የወንጌል ክፍል በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ የምናገኘውን መልእክት መሰረት በማድረግ ነው። ገብርኄር ያልንበት ምክንያት ደግሞ አባታችን ቅዱስ ያሬድ እነዚህን የዐቢይ ጾም 8 ሳምንታት የየራሳቸውን ስያሜ ሰጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምድር ላይ በሚመላለስበት ጊዜ ያስተማራቸውን ትምህርቶች፣ የሰራቸውን ድንቅ ድንቅ ተአምራት በስፋት በማንሳት የየራሳቸውን ስያሜ በመስጠት ያስተማርበት ስለሆነ ነው። በተለይ በዐቢይ ጾም 8ቱንም ሳምንታት ቀጥታ ጌታችን ኢየሱስ ክርስቶስ ያደረጋቸውን ስራዎችና ያስተማራቸውን ትምህርቶች ብቻ ነው እየተነሱ ትምህርት የሚሰጠው ማለት ነው።
ይህ ሳምንት ደግሞ ስድስተኛው ገብርኄር ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት መሰረት አድርጎ የሰጠው ስያሜ ነው። ገብርኄር ማለት ታማኝ አገልጋይ፣ ቅን አገልጋይ፣ ቸር አገልጋይ ማለት ነው። በቀጥታ ስንተረጎመው ገብር ማለት አገልጋይ ነው። ኄር ማለት ደግሞ ቸር፣ ቅን፣ መልካም ማለት ነው ስንተረጎመው። ስለዚህ በዚህ ሐሳብ ውስጥ የምንመለከተው ስለ ታማኝ አገልጋይነት፣ ስለ ቸር አገልጋይነት፣ መልካም የሆነ የታመነ አገልግሎትን ለእግዚአብሔር ስለመስጠት ይሆናል። በዚሁም ላይ ደግሞ ቅን አገልጋዮች የሚዘከሩበት የሚታወሱበት፣ አንድም ደግሞ ሐኬተኛ ሰነፍ አገልጋዮች ደግሞ ስራ የማይሰሩ አገልጋዮች ደግሞ የሚወቀሱበት የሚገሰጹበት ሳምንት ነው ማለት ነው። ስለዚህ ስለ አገልጋይነት፣ አገልጋይ ማለት ምን ማለት ነው? ማገልገል የማስራ ነው። ማን ነው አገልጋይስ? ታማኝ አገልጋይስ የምንለው በመጽሐፍ ቅዱስ መሰረት መስፈርቱ ምንድን ነው? ማገልገልስ ይገባናል ወይ? የሁላችን ድርሻ ነው ወይ? የሚሉትን ሰፊ ነጥቦች ጌታችን ኢየሱስ ክርስቶስ ባስቀመጠልን ትምህርት መሰረት የምንመለከት ይሆናል ማለት ነው። ይህ ሳምንት ቀጥታ ባለፈው ሳምንት ከተማርነው ትምህርት ቀጣይ ክፍል ነው ማለት ነው። ሁለተኛው ክፍል ነው። ምክንያቱም ባለፈው የተማርነው በማቴዎስ ወንጌል ምዕራፍ 24 ላይ ስለ ዳግም ምጽአት ዓለም ሲጠፋ ምን እንደሚመስል ምልክቶቹ ምን እንደሆኑ በመጨረሻ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ እንደሚመጣ ለሐዋርያት ካስተማረ በኋላ በደብረ ዘይት ተራራ ላይ ከነገራቸው በኋላ እንደገና ምዕራፍ 25 ላይ ደግሞ ከሐዋርያት ምንድነው የሚጠበቀው? ሐዋርያትስ አገልግሎታቸው ምን መምሰል አለበት ብሎ ያስተማራቸው ትምህርት ነው። ክርስቲያኖች ስለ ዳግም ምጽአት ነገራቸው። ሲመጣ ደግሞ እነሱን አገልጋይ ብሎ ስለመረጣቸው እነሱ ከሱ በኋላ ተተክተው ዓለምን ሁሉ እየዞሩ የሚያስተምሩ አገልጋዮች፣ እረኞች አድርጎ እንደሾማቸው ስልጣን እንደሰጣቸው፣ ስለዚህም ደግሞ በኋላ ሲመጣ ደግሞ ተመልሶ ሲመጣ እንደሚተሳሰባቸው፣ እንደሚጠይቃቸው ምን ሰራችሁ? ምን አደረጋችሁ? ታማኝ ነበራችሁ ወይስ አልነበራችሁም ብሎ እንደሚተሳሰባቸው ያስተማረበት ክፍል ነው። ምዕራፍ 25 ማቴዎስ ወንጌል ሙሉ ማለት ነው። ከቁጥር 1 እስከ 13 ድረስ በ10 ደናግላን ቆነጃጅት ሚዜ ተብለው በተላኩት ማለት ነው ሙሽራውን በሚጠባበቁ ምሳሌ መስሎ ነገራቸው። እነዚህ ደናግላን ሙሽራውን ይጠብቁ ነበረ። 10 ናቸው። 5ቱ ሰነፍ፣ 5ቱ ደግሞ ጎበዞች ነበሩ። ጎበዞቹ የሚያበሩበትን ዘይት የያዙ፣ ሰነፎቹ ደግሞ ዘይት ያልያዙ እና ሙሽራውን የሚጠባበቁ አገልጋይ የሚመስሉ ነበሩ ይላል። ከዛ ሙሽራው በድንገት መጣባቸው። በድንገት ሲመጣ 5ቱ ጎበዞች መብራት ይዘው ነበርና ሙሽራውን አብርተው ተቀበሉት ይላል። ሰነፎቹ ግን የሚያበሩበትን መብራት ዘይቱን ሳይዙ ነበር ተኝተው የነበረ። በኋላ ሙሽራው ሲመጣ ሊያበሩ ሲፈልጉ የሚያበሩበት ዘይት የላቸው። አሁን ጎበዞቹን ጠየቋቸው፣ ስጡን ዘይት እኛ ምናብራ ሲሏቸው፣ አይ እኛ የያዝነው ለራሳችን ነው፣ ላይበቃም ይችላል፣ ስለዚህ ሄዳችሁ ግዙና ኑ ይሏቸዋል። አሁን እነዚህ ሰነፎች ሙሽራው መምጣቱን እያዩ ሊገዙ ሄዱ ይላል። በዚህ ጊዜ ሙሽራው መጣ፣ 5ቱ ጎበዞች ተቀበሉት፣ ወደ ቤትም ገቡ፣ በሩም ተዘጋ ይላል። አሁን ሰነፎቹ መዘጋቱን ሳያውቁ ሙሽራውን ዘይት ገዝተው ሲመለሱ በሩ ተዘግቶ ነበር። አሁን አንኳኩና ሙሽራ ሆይ እኛ አንተን ስንጠብቅ የነበርን ደናግሎች ነን፣ ክፈትልን ሲሉት እነሆ አላውቃችሁም፣ በሩም ተዘግቷል፣
ተመለሱ ብሎ አሳፈራቸው ይላል ማለት። ይሄን ስለ አገልጋይ ምሳሌ መስሎላቸዋል። ጎበዝ አገልጋዮች ሙሽራ የተባለው ጌታ ኢየሱስ ክርስቶስ ሲመጣ ተዘጋጅተው እንደሚጠብቁት፣ ሰነፍ አገልጋዮች ደግሞ ሰነፍ ክርስቲያኖች ደግሞ ዘይት ሳይዙ እንዲሁ ነገ ዛሬ እያሉ እንደሚጠብቁ በኋላ ደግሞ እንደሚያፍሩ፣ ሙሽራው ሲመጣ የሚያበሩት ዘይት አልቆባቸው በሩ እንደሚዘጋባቸው ምሳሌ መስሎ አስተማረ። የመጀመሪያው ምሳሌ። ሁለተኛው ዛሬ የምናየው ነው። እሱንም በኋላ ስለምናየው ጊዜ ላለመጨረስ እሱንም ምሳሌ መስሎ ስለ ታማኝ አገልጋይ ነገራቸው። ሶስተኛው ደግሞ ከቁጥር 30 ጀምሮ የምናገኘው ለፍርድ ሲመጣ ምን እንደሚጠይቅ፣ ምንድነው የሚጠይቀን? ስድስቱን ቃላተ ወንጌል ደግሞ አስተማራቸው። እኔ ስመጣ የምጠይቃችሁ 6 ነገር ነው። ብራብ አብልታችኋል ወይ? ብጠማ አጠጥታችኋል ወይ? ብታሰር ጠይቃችኋል ወይ? እንግዳ ብሆን ተቀብላችሁኛል ወይ? ብታረዝ አልብሳችሁኛል ወይ? እነዚህ 6ቱን ቃላት ደግሞ እጠይቃለሁ ይላል ደግሞ ሲያስተምር ማለት ነው። በዚህ ጊዜ ቅዱሳን ጻድቃን ያበሉት ያጠጡት፣ እንግዳ ሆነው የተቀበሉት፣ ታስሮ የጠየቁት እነዚህን ሽልማት ይሸልማቸዋል። ኑ ዓለም ከተፈጠረ ጀምሮ የተዘጋጀላቸውን መንግሥተ ሰማያት ውረሱ ይላቸዋል። ሰነፎቹ ደግሞ ምንም ሳይሰሩ ሳያበሉ የታመመ ሳይጠይቁ እንዲሁ ለራሳቸው ብቻ ሲኖሩ የነበሩትን ግን ከዚህ ወግዱ፣ አላውቃችሁም፣ ለድሃው ያላበላችሁት ለኔ ያላበላችሁም ማለት ነው። ድሃውን ያልጠየቃችሁት እኔን አልጠየቃችሁም ማለት ነው። ስለዚህ ዞር በሉ፣ ወደ ውጪ ውጡ ብሎ ያሳፍራቸዋል ብሎ ምሳሌ ነገራቸው ይላል። ስለዚህ ምዕራፍ 25 አጠቃላይ የሚያስተምረን ታታሪ ሰራተኛ እንድንሆን፣ አገልጋዮች እንድንሆን፣ የተሰጠንን ኃላፊነት በታማኝነት እንድንሰራ የተላለፈ መልእክት ነው ማለት ነው ክርስቲያኖች። ስለዚህ አጠቃላይ በዚህ መስሎ አስተማራቸው፣ ለሐዋርያትም ነገራቸው። ሲመጣ እንደሚጠይቃቸው፣ ምን ሰራችሁ፣ ምን አደረጋችሁ፣ የሰጠኋችሁን ኃላፊነት ምን አደረሳችሁት ብሎ እንደሚጠይቃቸው በምሳሌ አስተማራቸው ማለት ነው። ከነዛ ከሁለቱ ምሳሌዎች ደግሞ ዛሬ እንድንማርበት የተቀመጠልን ከቁጥር 14 ጀምሮ የምናገኘው ምሳሌ ነው። ይህ ምሳሌ ምን ይላል? አንድ ጌታ ወይም አንድ ባለጠጋ ወደ ሩቅ አገር ለመሄድ ተነሳ። በዚህ ጊዜ ደግሞ ከሀገሩ ለቆ ስለሚሄድ በሀገር ውስጥ የነበረውን ገንዘብ ለሚሰሩበት አገልጋዮቹ ባሪያዎቹ ሰጣቸው። ያለውን ገንዘብ በሙሉ በዛ ሀገር የነበረውን እንካችሁ፣ ስሩበት፣ አትርፉበት፣ ወጣችሁ ወርዳችሁ እንደኔ ሆናችሁ ስራ ስሩ፣ ስመጣ ገንዘቤን አንደኛ ታስረክባላችሁ፣ ከዛ በኋላ ደግሞ በሰራችሁት ልክ ደግሞ እከፍላችኋለሁ፣ እሰጣችኋለሁ፣ ዋጋችሁን አላጠፋባችሁም ብሎ ተስማምቶ ለሶስት አገልጋዮች እንደ አቅማቸው ገንዘቡን ወይም መጽሐፍ ቅዱስ እንደሚነግረን መክሊቱን አከፋፈለ ይላል። ምሳሌውን ሲነገር ነው ጌታ ኢየሱስ ክርስቶስ። ለአንደኛው አገልጋይ 5 መክሊት ሰጠው፣ እንደ አቅሙ 5 መክሊት ሰጠውና በዚህ ወጥተህ አትርፍ ስራ ብሎ ሰጠው ይላል። ለሁለተኛው አገልጋይ ደግሞ እንደ አቅሙ 2 መክሊትን ሰጠው ይላል። 2 ገንዘብ ማለት ነው፣ 2 ዲናር እንደማለት ነው። በዚህ ወጣ ወርደ ሰርተ አትርፍ ብሎ ሰጠው ይላል። ለሶስተኛውም እንደ አቅሙ 1 መክሊት ወይም 1 ዲናር ስራበት አትርፍበት ብሎ ሰጠው ይላል። ከሰጣቸው በኋላ ሶስቱም አንቀበልም አላሉ፣ አንችልም አላሉ። አዎ እንሰራለን፣ በአንተ ገንዘብ እናተርፋለን፣ ትርፉንም እንሰጣለን፣ ስትመጣ የኛንም ድርሻ ስትመጣ ትሰጠናለህ ብለው ተስማሙ ይላል። አሁን እነዚህ ሶስቱም አገልጋዮች አንድም ሰው በግድ የተሰጠው የለም፣ በፈቃደኝነት ነው የሰጣቸው። እነሱም እሺ ብለው ተቀብለዋል። ከተቀበሉ በኋላ ያ ጌታ ወይም ያ ባለጸጋ ወደ ሩቅ አገር እንዳለው ሄደ ይላል። በዚህ ጊዜ
5 መክሊት የተሰጠው ሰው ታማኝ ገብርኄር የተባለው ጥሩ አገልጋይ ነበርና በባለጸጋው ገንዘብ ሰራበት ይላል። ወጣ ወረደ የተሰጠውን 5 ገንዘብ እጥፍ አድርጎ ማለት ነው አትርፎ ቆየ ይላል። ይሄ ጥሩ አገልጋይ የተባለው። ሁለተኛውም እንደዚሁ 2 የተሰጠው በአቅሙ ተሰጥቶት ነበርና ሄዶ ወጥቶ ወርዶ ለፍቶ አተረፈ ይላል። 2 ተሰጥቶት ነበር፣ እጥፍ አደረገው፣ 4 አደረገውና ሰርቶ ጠበቀው ይላል። አሁን ሶስተኛው ደግሞ 1 የተሰጠው ማለት ነው። መጽሐፍ ቅዱስም ሲናገር ሰነፍ አገልጋይ ነበረ፣ ሐኬተኛ አገልጋይ ነበረ፣ የማይታመን አገልጋይ ነበርና ምን አለ? ምክንያት ፈጠረ ይላል። ምክንያቱ ምንድነው? አሁን ይሄ ገንዘብ ልስራበት ብዬ ብወጣ የሰው ገንዘብ ነው የኔ አይደለም፣ ቢጠፋብኝስ ብከስርስ? ይሄ ሰውዬ በመጣ ጊዜ ሲጠይቀኝ ጠፋብኝ ከምለው በኋላ ከሚያስጨንቀኝ ይህንን ገንዘብ ሳልሰራበት ዝም ብዬ ወስጄ ልቅበረው አለ ይላል መጽሐፍ ቅዱስ እንደሚነግረን። አሁን ይህንንም አስቦ አልቀርም፣ ያንን ገንዘብ ወስዶ ቆፍሮ ቀበረው ይላል። ቀብሮ አስቀመጠው። አሁን የተሰጠውን ጊዜ ምን ማድረግ ነው? ቀብሮ አስቀምጦ በቃ ስራ ሳይሰራ ምንም ነገር ሳያደርግ ቁጭ ብሎ ጌታውን መጠባበቅ ጀመረ። እነዛም ስራቸውን ሰርተው ጌታቸውን የሚመጣበትን ጊዜ ይጠባበቁ ነበረ። ያ ጌታ እንዳለው እንደተናገረው ከብዙ ጊዜ በኋላ ወደዛ ሀገር ተመልሶ መጣ። አሁን በመጣ ጊዜ ሰራተኞቹን ተሳሰባቸው፣ ተቆጣጠራቸው ይላል። አስጠራና ገንዘብ ሰጥቻቸዋለሁ፣ ስለዚህ አሁን ትርፉንም ገንዘቡንም መልሱልኝ፣ ለእናንተ የሚገባውንም እኔ ሰጣቸዋለሁ አላቸው። በዚህ ጊዜ ጎበዙ 5 መክሊት የተሰጠው ወዲያውኑ ፈጠን ብሎ መጥቶ ጌታዬ ሆይ 5 ሰጥተኸኝ ነበር፣ እነሆ ወጥቼ ደክሜ አትርፌ 10 መክሊት አዘጋጅቻለሁ፣ እንካ ተቀበለኝ ብሎ ሰጠው ይላል። በዚህም ያ ጌታ ያ ባለጸጋ ያንን አገልጋይ አመሰገነው። አንተ ታማኝ አገልጋይ ነህ፣ በጥቂቱ ሾሜ ታምናሃል፣ ስለዚህ አሁን በብዙ ሾመሃለሁ፣ ትልቅ ሹመት ሰጣለሁ፣ ማዕረግ ከፍ ይላል፣ በተሻለ ገንዘብ ላይ ኃላፊ አደርግሃለሁ፣ ና ወደ መንግስቴ ግባ ብሎ አመስግኖ ገንዘቡንም ተቀብሎ ያንን ታታሪ ሰራተኛ ወደ መንግስቱ አስገባው ይላል። አሁን ሁለተኛውንም አስጠራ። ገንዘብ ሰጥቻለሁ ልተሳሰብ ሲለው አዎን ጌታ ሆይ ሰጥተኸኝ ነበር፣ 2 ሰጥተኸኝ ነበር፣ ወጥቼ ወርጄ አትርፌ 4 አድርጌያቸዋለሁ፣ የአቅሜን ሰርቻለሁ አትርፌያለሁ ሲለው ይህንንም አመሰገነው። አንተ ታማኝ ነህ፣ በጥቂቱ ታምናሃል፣ በብዙ ምን ትላለህ? ትሾማለህ፣ ስልጣን ከፍ ይላል፣ በተሻለ ቦታ ላይ ትቀመጣለህ፣ ለአንተ ምስጋና ይገባሃል፣ ና ወደ መንግስቴ ግባ አለው ይላል። ሁለተኛውንም አመስግኖ ተቀበል። አሁን ሶስተኛውን አስጠራ። ሶስተኛው ምን ሲሰራ እንደነበር ተገልጧል። ፈርቶ ያንን ገንዘብ ቀብሮ ነበረ። ጌታው ሲመጣ ምንም ሳያፍር ጌታው ፊት ቀረበ። ከዛ ምን አለው ይላል? ገንዘቤን አስረክበኝ ሲለው አሁን የሚናገረው ስለሌለ ሰነፍ አገልጋይ ስለሆነ ምንም ስራ ሳይሰራ ስለጠበቀው መጀመሪያ ከነቀፌታ ጀመረ። አንተ ካልዘራህበት የምትሰበስብ የምታጨድ ማለት ነው። ካልዘራህበት የምታጨድ፣ ካልበተንክበት ደግሞ የምትሰበስብ ጨካኝ ጌታ እንደሆን ካውቃለሁ። ስለዚህ ይሄ ገንዘብ እንዳይጠፋብኝ፣ ከጠፋብኝ ደግሞ እንደምትገድለኝ ስለማውቅ፣ እንደምትቀጣኝ ስለማውቅ ምንም ነገር አልሰራሁበትም፣ ቀብሬ ነበር ያስቀመጥኩት፣ ገንዘብህን እንካ ውሰድ ብሎ ያንን ገንዘብ መለሰ ይላል። ኃላፊነት ተሰጥቶት አትርፍ ተብሎ እሺ ብሎ ተስማምቶ እንደ ሌሎቹ ገንዘብ ተቀብሎ አደርጋለሁ እሰራለሁ ብሎ ኃላፊነቱ ወስዶ፣ ነገር ግን አንደኛ በገንዘቡ ምንም ነገር ሳይሰራ ምንም ነገር ሳያደርግበት፣ ሁለተኛ ደግሞ
ያንን ጌታ ስልጣን የሰጠውን ገንዘብ የሰጠውን እድል የሰጠውን ስራበት ያለውን ደግሞ ከሶ ማለት ነው። አንተ ጨካኝ ነህ፣ ካልዘራህበት ልጨድ ትላለህ፣ ካልበተንክበት ልሰብስብ ትላለህ፣ ያንተ ያልሆነውን ትወስዳለህ፣ ጨካኝ ነህ ብሎ ያንን የመሰለ ጌታ አትርፍ ብሎ ስራ እድል የሰጠውን ባለጸጋ ነቀፈው፣ ሰደበው ይላል። ከዚህ በኋላ ያ ጌታ ተቆጣ፣ ተናደደ። በሉ ብሎ አሽከሮቹን ጠራ። ከዚህ ከሐኬተኛ ሰራተኛ ከማይታመን ሰራተኛ ያለውን ውሰዱበት። ከዛ በኋላ ደግሞ ወደ ውጪ አውጡት፣ ይጣላል። ወደ ጨለማው ወደ ውጪ ከዚህ ከመንግስቴ ደጅ ወደ ያለው ነገር አስወጡት። ይሄ ለኔ ሊሆን አይገባም። ያለውን ወስዳችሁ ደግሞ ለሌሎቹ ጨምሩላቸው፣ ለባለ 10 ስጧቸው። ላለው ይጨመርለታል፣ ለሚሰራ ይጨመርለታል፣ ታማኝ ለሆነ እጥፍ ይሰጠዋል ብሎ የተሰጠውን ገንዘብ ወስዶበት ከዛ ደግሞ ከቤቱ አባሮት ከመንግስቱ ለይቶት ማለት ነው። መጀመሪያ ከከበረበት ቦታ አዋርዶት ማለት ነው። ስለዚህ አሳፍሮ ያንን ሰነፍ የሆነ አገልጋይ፣ ስራ የማይወድ አገልጋይ አስወጣው፣ ገሰጸው ማለት ነው። ክርስቲያኖች እንዲህ አድርጎ ምሳሌውን ነገራቸው። ምሳሌው ግልጥ ነው፣ ለሐዋርያት እየተነገረ እንደሆነ ይታወቃል። ምሳሌውም ባለጌታ ጌታ የተባለው ባለጸጋ የተባለው ጌታችን ኢየሱስ ክርስቶስ ነው። አገልጋይ የተባሉት 12ቱ ሐዋርያት 72ቱ አርድእት ናቸው። ለነሱ ነው የሚሰጠው። ወደ ሩቅ አገር ሄዳለሁ ያለው የማዳኑን ሥራ ፈጽሞ ቦታ ላዘጋጅላችሁ ወደ አባቴ ሄዳለሁ እንዳለ ወደ ሰማይ ማረጉ ነው፣ ወደ ላይ እንደመሄዱ ነው። እንደገና ያ ባለጸጋ እንደተመለሰ ጌታችን ኢየሱስ ክርስቶስ በቃሉ እንደነገረን ሳምንት እንደተማርነው በድጋሚ ምን እላለሁ? እመጣለሁ፣ ይህንን ዓለም አሳልፋለሁ፣ ዋጋንም እከፍላለሁ ብሎ እንደተናገረ የዳግም ምጽአቱ ምሳሌ ነች ማለት ነው። ልክ ሲመለስ ያ ባለጸጋ እነዛን ሰራተኞች እንደተሳሰበ ጌታችን ኢየሱስ ክርስቶስም ዳግም ሲመጣ ይተሳሰባል ማለት ነው። ይጠይቀናል ማለት ነው። የት ነበራችሁ? የት ዋላችሁ? ምን ስትሰሩ ነበረ? ክርስቲያኖች አድርጊያችኋለሁ፣ ልጅነት ሰጥቻችኋለሁ፣ ሃይማኖት ሰጥቻችኋለሁ፣ ዕድሜ ሰጥቻችኋለሁ። ምንም ያልተሰጠው ሰው የለም። ስለዚህ ሲመጣ በድጋሚ ምን ይላል ማለት ነው? አስረክቡኝ። ምን ሰርታችሁ ነበር? ምን ስታደርጉ ቆያችሁ? ዕድሜያችሁን በምን ጨረሳችሁት? እንዴት ነው አኗኗራችሁ? ይለናል ማለት ነው። ክርስቲያኖች ይጠይቀናል ማለት ነው። በዛ ጊዜ ጎበዝ ሰራተኞች የነበሩት ጌታ ሆይ 5 ሰጥተኸኝ ነበር፣ ይኸው አትርፌአለሁ፣ ወጥቼ ወርጄ አስተምሬአለሁ፣ ምእመናንን መክሬአለሁ፣ ለብዙ ሰዎች ተርፌአለሁ ይላሉ። እነዛን ይሾማቸዋል፣ ክብር ይሰጣቸዋል፣ ወደ መንግስቱ ያስገባቸዋል። ሐኬተኛ የነበሩት ሰነፍ የነበሩት እንደዛኛው አገልጋይ ደግሞ ኃጢአተኞችን ደግሞ ወደ ውጭ ያስወጣቸዋል። ወደ መንግስቴ አትገቡም፣ የኔ መንግስት እንደናንተ ላለችው አይደለችም ብሎ ያሳፍራቸዋል ማለት ነው ክርስቲያኖች። ስለዚህ ይህ ምሳሌ በቀጥታ ለሐዋርያት የተነገረ ቢሆንም አንደኛ ለመምህራን ለካህናት በቀጥታ የተላለፈ መልእክት፣ ሁለተኛ ደግሞ ለሁላችን ለክርስቲያኖች ምእመናኖች ለኛ የተላለፈ መልእክት ነው ማለት ነው። ልብ ልንል ያስፈልጋል። ራሳችንን ልንጠይቅ ያስፈልጋል። እኔ ምን አይነት አገልጋይ ነኝ? ሐኬተኛ ነኝ ወይስ ታማኝ ነኝ? ራሳችንን ልንጠይቅ ያስፈልጋል ማለት ነው። ከዚህ ትምህርት ላይ ጥቂት ነጥቦችን መልእክት አስተላልፋላችሁና እንጨርሳለን ማለት ነው። የመጀመሪያው ከዚህ ትምህርት የምንረዳው ትልቁ ቁም ነገር ክርስቲያኖች ስራ እንደሚያስፈልግ ነው። ስራ ያስፈልጋል። ጌታችን ኢየሱስ ክርስቶስ እየተናገረ ያለው ስለ ስራ ስሩ ማለቱን ነው። ዛሬ ብዙ ሰዎች ግን ስራ አያስፈልግም፣ በጸጋው ድነናል፣ በቃ በክርስቶስ ማመናችን ብቻ ያጸድቀናል፣
መንግሥተ ሰማያት ያስገባናል፣ ከኛ ምንም አይነት ሥራ አይጠበቅም ብለው እጅግራቸውን አጣጥፈው እምነት ብቻ ጸጋው ብቻ ያድናል እያሉ እየፎከሩ እየተናገሩ የሚኖሩ ሰዎች አሉ በዛሬ ዘመን ላይ ማለት ነው። ክርስቲያኖች ከየት የመጣ ትምህርት እንደሆነ አይታወቅም። ግን የሚታወቀው ምንድነው? የሰነፎች ሐሳብ እንደሆነ ግን ይታወቃል። የሰነፎች ምክር እንደሆነ ግን ይታወቃል። ሥራ የማይወዱ ሰዎች የሚናገሩት እንደሆነ ግን ይታወቃል። ክርስቲያኖች ሥራ አያስፈልግም ማን አለ? ክርስቶስ ብሎናል። አትስሩ ብሎናል። በእኔ ማመናችሁ ብቻ ያጸድቃል ብሎናል። እንደዛ ከሆነ ይሄ ምሳሌ ለምን አስተማረ? ለምን ቀጣው? ይሄንን ሰውዬ ቀብሮ ነበር እኮ ያስቀመጠው። ሥራ ሳይሰራ አለመስራቱ ለምን በደል ሆነበት? ሥራ አለማትረፉ ለምን ኃጢአት ሆነበት? ለምን ከመንግስቱ ተለየ? ክርስቲያኖች ስለዚህ ሥራ የግድ የሚያስፈልግ ነገር ነው። እውነት ነው። የምንድነው? በሥራችን አይደለም። ሥራችን አይደለም መንግሥተ ሰማያት የሚያስገባን እናውቃለን። የእግዚአብሔር ጸጋው ነው፣ ቸርነቱ ነው። በሱ ቸርነት ላይ ተማምነን ነው የምንገባው ወደ መንግስቱ። ነገር ግን በሱ ማመናችን እንዳለ ሆኖ ጸጋው እንዳለ ሆኖ ግን ሥራ ግን አስፈላጊ ነገር ነው። የአቅማችንን ያህል የምንችለውን ያህል መስራት የግዴታ ነው። ክርስቲያኖች እምነት ብቻ በቂ አይደለም። በክርስቶስ ማመን ብቻ በቂ አይደለም። እውነት ነው፣ መጀመሪያ ማመን አለብን። ካመንን በኋላ ግን መጠመቅ ያስፈልጋል፣ መቆረብ ያስፈልጋል፣ ድሃዎችን መርዳት ያስፈልጋል፣ የታመሙትን መጠየቅ ያስፈልጋል፣ ለታሰሩት መድረስ ያስፈልጋል። ይህንን ሳንሰራ ምንም ነገር ሳናደርግ የእግዚአብሔርን መንግሥት እንዴት ነው የምንወርሳት? የሰነፎች መቀመጫ አይደለች። ለሚሰሩት የሚሰጥ አምላክ እንደሆነ ራሱ ነግሮናል። በያዕቆብ መልእክት ቅዱስ ያዕቆብ እንደነገረን በምዕራፍ 2 ከቁጥር 4 ጀምሮ ሥራ የሌለው እምነት፣ ሥራ የሌለው ሃይማኖት የሞተ ነው ይላል፣ አይጠቅምም ይላል። ኦርቶዶክስ ነን ብንል ተዋህዶ ነን ብንል የማንሰራ ከሆነ የማንቆርብ ከሆነ ወደ መንግስቱ የሚያስገባንን ሥራ እንደ አቅማችን የማንሰራ ከሆነ የእግዚአብሔርን መንግስት ልናይ አንችልም። የእግዚአብሔርን ፊት ልናይ አንችልም። ምን ብለን እንሄዳለን ከፊቱ? የፍርድ ቀን እኮ ምንድነው? ራሱ እንደነገረን የጥያቄ ጊዜ ነው። ሲመጣ ሊጠይቅ ነው የሚመጣው። ዓለምን አሳልፎ ምን ይላል? ሕዝቡን ሁሉ ሰብስቦ በክብር ተገልጦ የሥራ እኮ ነው የሚጠይቀን። ክርስቲያኖች ነበራችሁ? አዎ። ምን ሰራችሁ? ምን አደረጋችሁ? በምድር ላይ ሐዋርያት ይሰሩት የነበረውን ሰርታችኋል ወይ? ቅዱሳን አባቶች የሰሩትን ሰርታችኋል ወይ? እነ አብርሃምን መስላችኋል ወይ? እነ ዳዊትን መስላችኋል ወይ? እነ ሙሴን መስላችኋል ወይ? መንግሥተ ሰማያት እኮ የእነሱ መኖሪያ ነች። ከእነሱ ጋር እንዴት ነው የምንቀላቀለው? ክርስቲያኖች ምንም ሳንይዝ። እውነት ነው እንደ ቸርነቱ ልንድን እንችላለን፣ ግን የአቅማችንን ያህል መስራት ያስፈልጋል። ይሄን ልብ ልንል ያስፈልጋል፣ ልንቀበለውም ያስፈልጋል። እንዳንተች ማለት ነው። ሌሎቹ ብዙ ጊዜ ሲነግሩን የኛ ትምህርት እንዳይመስለን ማለት ነው። ሥራ የግዴታ የሚያስፈልግ ነገር ነው። ሁለተኛ ይህንን ካወቀን ከተረዳን ደግሞ የሥራ ድርሻችንን አውቀን ደግሞ የአቅማችንን ያህል ልንሰራ ደግሞ ያስፈልጋል። የቤተ ክርስቲያን ምእመናን ማለት ምን ማለት ነው? አማኞች ናቸው። በማን ያመኑ? በክርስቶስ ያመኑ። ስለዚህ ክርስቶስን ያመነ ማን ያደረገውን ያደርጋል? ክርስቶስ ያደረገውን ያደርጋል። እሱ እንደኖረው ይኖራል። እሱ እንደጾመ ይጾማል። እሱ እንደጸለየ ይጸልያል። እሱ ድሃዎችን እንደጎበኘ ይጎበኛል። ለታመሙት እንደደረሰ እንደርሳለን። የአቅማችንን ያህል እንሰራለን ማለት ነው። ይህ እንኳን ቢያቅተን አቅም እንኳን ባይኖረን ክርስቲያኖች ልባችን ቀና መሆን መቻል አለበት። ቸር መሆን መቻል አለበት። መጽሐፍ ቅዱስ ሊሰራ የማይወድ አይብላ ይላል። ክርስቲያኖች ሊሰራ የማይወድ ነው የሚለው። የማይችል ሊኖር ይችላል። አካሉ የጎደለ ሊኖር ይችላል። አቅም የሌለው ሊኖር ይችላል። ሊሰራ አስቦ ምንም መፍትሄ መንገድ ያጣ ሊኖር ይችላል። ግን በልቡ ምን ማሰብ አለበት? መስራት አለብኝ የሚለውን እንኳን ማሰብ አለበት። የማያስብ ከሆነ ለመስራት ፍላጎት የሌለው ከሆነ
እሱ አይብላ ረፉ ምግብ ራሱ አታብሉት ይላል። ይሄ ሰነፍ ነው። ይሄንን ብትረዱት ይሄንን ብታበሉት ለሱ መጥፊያ ነው እንጂ መጥቀሚያ አይሆነውም ይላል መጽሐፍ ቅዱስ። ክርስቲያኖች ስንረዳ እንኳን ሊሰራ የሚወደውን መርዳት ያስፈልጋል። እውነት ነው፣ ለሁሉ መርዳት ያስፈልጋል፣ ሁሉን ማገዝ ያስፈልጋል። ግን ስራ የሚጠላ ስራ የማይወድ ለምኜ እኖራለሁ የሚል ከሆነ ግን ይሄ ሐኬተኛ ነው፣ አመፀኛ ነው፣ ቅን አይደለም ልቡ። እግዚአብሔር ጥራችሁ ግራችሁ ብሉ ነው ያለው። መጀመሪያም እኮ አጥፍተን ስንባረር እኮ ከገነት በቃ ጥራችሁ ግራችሁ ብሉ ነው ትእዛዙ ነው። ይሄን ትእዛዝ አልሰራም አልፈልግም እያጭበረበርኩ እኖራለሁ እየለመንኩ እኖራለሁ የሚል ከሆነ ግን እሱ አትርዱት ማለት ነው፣ አታግዙት ማለት ነው። ዛሬ ብታግዙት ነገ መጥቶ አምጡ ይላቸዋል። ምክንያቱም ስራ አይወድማ፣ ስራ መስራት አይፈልግም። ስለዚህ እነዚህን ሰዎች ማበርታት ማገዝ ያስፈልጋል። ስራ እንዲወዱ ማድረግ ያስፈልጋል። እኛም ልባችን ለመስራት ባንችል እንኳን ጽድቅ ለመስራት ባንችል ክርስቲያኖች እንደ ቅዱሳን አባቶቻችን መጋደል ባንችል እንደ ደጋጎቹ በገዳም ገብተን መጋደል ባንችል ራሳችንን መቅጣት ባንችል ራሳችንን ማዋረድ ባንችል ክርስቲያኖች ቢያንስ መመኘት አለብን። የነሱ ሕይወት ምን ያህል ሲያስቀና እንደነሱ ባደረገኝ እኔም አንድ ቀን እንደዚህ አይነት ክርስቲያን በሆንኩኝ እኔም እንደነዚህ አይነት በሆንኩ ብለን ምኞት እንኳን በውስጣችን ሊያደር ያስፈልጋል ማለት ነው ክርስቲያኖች። ስለዚህ የድርሻችንን ደግሞ መወጣት፣ በቤተ ክርስቲያን ማገልገል፣ ወደ ቤተ ክርስቲያን መምጣት፣ ትምህርት መማር ማወቅ፣ ከዛ ደግሞ የአቅማችንን ያህል ቤተ ክርስቲያንን ማገልገል፣ ህዝቡን ማገልገል ደግሞ አስፈላጊ ነው። ሁለተኛው መልእክት ይሄ ነው። ቅዱስ ዳዊትም በተዘጋጀልን በዛሬው መዝሙረኛው ዳዊት እንደነገረን አምላኬ ሆይ ፈቃድህን ለማድረግ ወደድኩኝ ብሎ ቅድም ዲያቆኑ ሲያዜምልን የነበረው መዝሙር 39 ቁጥር 8 ላይ ሰምተናል። ቅዱስ ዳዊት ፈቃድህን ለማድረግ ወደድኩኝ። መውደድ ያስፈልጋል። የእግዚአብሔርን ፈቃድ የእግዚአብሔርን ትእዛዝ ስራ ለመስራት መፍቀድ መውደድ አለብን ማለት ነው። ሶስተኛውና የመጨረሻው ክርስቲያኖች ዋጋችንን ከእግዚአብሔር መጠበቅ ያስፈልጋል። የምንሰራው በሰው ለመመስገን አይደለም። ክብራችን በምድር እንዲቀር አይደለም። የእነዚህ አገልጋዮችን ዋጋቸውን የከፈላቸው ማን ነው? ባለጠጋው ገንዘቡን የሰጣቸው ነው። ክፍያ የሚከፍለው እሱ ነው። ክርስቲያኖች ዋጋ ከሰማይ የሚገኝ ነው እንጂ ከሰው የሚገኝ አይደለም። ሰውም ስንረዳ ከሰውየው ምንም መጠበቅ አያስፈልግም። ቤተክርስቲያንንም ስናገለግል እግዚአብሔር ያይልኛል፣ እግዚአብሔር ይቆጥርልኛል፣ እግዚአብሔር በኋላ ሲመጣ ዋጋዬን ይሰጠኛል ብለን ልናምን ተስፋ ልናደርግ ያስፈልጋል። ክርስቲያኖች ተስፋችን ይሄ ካልሆነ እግዚአብሔር እንደሚሰጠን የማንጠብቅ ከሆነ አንዳንድ ጊዜ ይሰለቸናል። ክርስቲያኖች መልካም መስራቱ ይሰለቸኝ፣ ሰው መርዳት አሁን ይሰለቸኝ፣ ችግረኛው በዛ፣ የሚጠይቀኝ በዛ ሊያስብለን ይችላል። ምክንያቱም ይሄ ደግሞ ዋጋችን ከእግዚአብሔር እየጠበቀን አይደለም ማለት ነው። ዋጋችንን ከእግዚአብሔር ነው መጠበቅ። ከእግዚአብሔር ስንጠብቅ አይሰለቸንም፣ እናደርገዋለን። ዕለት ዕለት የሚገባውን ነገር እንሰራለን ማለት ነው። አይሰለቸንም፣ አንደክምም። ልባችን ተስፋ የሚያደርገው እግዚአብሔርን ስለሆነ ከሰው ስላልሆነ ማለት ነው ክርስቲያን። ስለዚህ ዋጋችንን የሚከፍለን ማን ነው? እግዚአብሔር ነው የሚሰጠን ማለት ነው። እነዚህ 3 ነጥቦች ስራ መስራት እንዲገባ፣ የአቅማችን ያህል መስራት እንዲገባን፣ ዋጋችንን ከእግዚአብሔር መጠበቅ እንዳለብን መልእክት ያስተላልፍልናል ማለት ነው ክርስቲያኖች። ስለዚህ በዚህ ሳምንት ገብርኄር ብለን ስለ ታማኝ አገልጋዮች ምስጋና ይቀርብላቸዋል። ሰነፎች ደግሞ ይወቀሳሉ፣ ይገሰጻሉ ማለት ነው። ጎበዞች ከሆንን እንድንበረታ፣ እንድንቀጥል፣ ከዚህም የበለጠ እንድንሰራ፣ ደግሞ የሰነፍን ካለን የደከምን ካለን ደግሞ እንድንበረታ ነው። ይህ ሳምንት የሚያስተምረን እንድንበረታ ነው እንጂ ተስፋ እንድንቆርጥ አይደለም። አይኔ ሰነፍ ነኝ በዚሁ ልቀጥል እንዳንል ማለት ነው። ስለዚህ መበርታት ነው፣ ከወደቅንበት መነሳት ነው፣ ራሳችንን ማደስ ነው። ጊዜ አለን፣ ተሰጥቶናል። ይኸው ዛሬ እንኳን እየኖረን ነው። ነገን ባናውቅ
ዛሬ እየኖርን ስለሆነ በሰጠን ጊዜ መልካም አገልጋዮች፣ ቸር አገልጋዮች ተብለን ምስጋናችንን ዋጋችንን በእግዚአብሔር ፊት እንድናገኝ ዛሬውኑ መቁረጥ መወሰን ያስፈልጋል ማለት ነው። መልካም ስራ ሰርተን ጥሩ ነገር አድርገን መንግስቱን እንድንወርስ የእግዚአብሔር አምላካችን ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ተራዳይነት አይለየን።